صلى الله على محمد أبو الأول صلى الله على محمد النور الأول በዓላት የሃይማኖታዊ ስነ ስርዓቶች ማስፈጸሚያ ብቻ ሳይሆኑ የሰዎች የመንፈስ ማረፊያ የማህበራዊ ትስስር ማደሻና የህብረት ማጠናከሪያ ትልልቅ መድረኮችም ናቸው። በተለይም የመውሊድ በዓል ሲደርስ የሚታዩት የደስታና የመዋደድ እሴቶች የማህበረሰባችንን ቀለም ጎልተው የሚወጡበት አጋጣሚም ነው። ለመላው የእስልምና እምነት ተከታዮች እንኳን ለ1501ኛው የመውሊድ በዓል በሰላም አደረሳችሁ። በዓላትን በጋራ ማክበር በሰዎች መካከል ያለውን ትስስር እንዴት ያጠናክራል? በመውሊድ ወቅት የሚደረጉት የምግብ ማደል ወይም የወደቁትን የመደገፍና የእንክብካቤ ባህሎችስ ለዛሬው ማህበረሰብ ምን አይነት ጥልቅ ትምህርት ይሰጣሉ? ከዚህም በላይ የነብዩ መሐመድ የህይወት መንገድ ወይም ሱና ከዕለት ተዕለት ተግባሮች ከታማኝነት፣ ከስራ ወዳድነት፣ ከፍትሃዊነት አልፎ ተርፎም ለአካባቢው ጥበቃና ለእንስሳት እንክብካቤ ከሰጡት ትኩረት አንጻር እንዴት ይገለጻል? እነዚህስ መልካም እሴቶች በዓሉ ካለፈ በኋላም ቢሆን በዘላቂነት በማህበረሰቡ ውስጥ ጸንተው እንዲቀጥሉስ ምን መደረግ አለበት? ውድ አድማጮቻችን፣ ዛሬ በሚኖረን ልዩ የመውሊድ በዓል በእነዚህ መንፈሳዊና ማህበራዊ ሀሳቦች ዙሪያ ከኡስታዝ አህመድ ሼህ ሰኢድ ጋር ሰፊና አስተማሪ ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት የምጋብዛችሁ አይንሸት ሙልጌታ ነኝ። አብራችሁን ቆዩ። ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑር بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الخلق سيد الأنبياء والمرسلين وعلى آله وأصحابه أجمعين ما بعد اسمي أستاذ أحمد شيخ سيد بالالو በመጀመሪያ ኢንሻአላህ እንኳን ለ1501ኛው ወይም ደግሞ 1448ኛው የነብያችን አለይሂ ሰላቱ ወሰላም መውሊድ በዓል ሙላው ሙስሊም ማህበረሰብ አገር ውስጥ የሚገኙ ወይም እንደዚሁም ደግሞ ዓለም ላይ ለሚገኘው ሙስሊም ሁሉ እንኳን አደረሳችሁ እያልኩ ኢንሻአላህ ወደ ንግግሬ እገባለሁ። ኢንሻአላህ አሁን እያከበርነው ያለነው የነብያችን አለይሂ ሰላቱ ወሰላም ዊላዳ ወይም ደግሞ የእሳቸው መውሊድ የተወለዱበትን ቀን ትልቁ በዓላችን ነው እና ያንን እያከበርን እንገኛለን። እንግዲህ ነብያችን አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ለዓለማት እዝነት አድርጎ የላካቸው ለዓለማት ነው። ለአንድ ሰው እንኳን ነበረም ማለት ነው። ሐታ ሌሎቹ አንቢያቶች ሲላኩ ለቀሪያቸው፣ ለመንደራቸው፣ ለአካባቢያቸው፣ ለጎሳቸው ይላካሉ። አላህ ነብያችን አለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ ላካቸው ማለት ነው። ነብያችን አለይሂ ሰላቱ ወሰላም ከመወለዳቸው በፊት በጣም አረቦች ዘንድ በጣም የሚያስከፋና ጨለማ ድቅድቅ ጨለማ ውስጥ ይኖሩ ነበር። ሐታ ከሰውነት ውስጥ ህይወት ውስጥ የወጣ ህይወትን ነበር የሚኖሩት ማለት ነው። ስለነሱ በትንሽ ነገር ጦርነትን እየፈለጉ እርስ በርስ መገዳደል፣ እርስ በርሳቸው ደግሞ የተራራቁ ነበሩ። መቀራረብ የሚባል ነገር በዛን ሰዓት እርስ በርሳቸው መቀራረብ የሚባል ነገር አልነበራቸውም። በኸምር ነበር የሚወዳደሩት። ሴት ልጆቻቸው ሲወለዱ ከነ ህይወታቸው ይቀብሩ ነበር። ወንድ ልጆቻቸውን ደግሞ ዙም ሲወለዱ ገለው ይቀብሯቸው ነበር። ለምን? ወደፊት ድህነትን ያመጣሉ በማለት በመስጋት ማለት ነው። በዚህ ጭፍን አስተሳሰብ ውስጥ አላህ Subhanahu Wa Ta'ala በዚህ ውስጥ ከዚህ ጨለማ ውስጥ ብርሃን አድርጎ ወይም ደግሞ የሚያበራ ፋኖስ አድርጎ ነብያችንን አለይሂ ሰላቱ ወሰላምን ሰጠን ማለት ነው። ይሄ ነብያችን አለይሂ ሰላቱ ወሰላም ሲሰጡን ለዓለማት እዝነት አድርጎ ነው አላህ የሰጠን ማለት ነው። ያ ጨለማ የነበረውን ህይወት አበሩት። አላህ ወዳኢየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ ይላል አላህ። ከዛ ወደ አላህ Subhanahu Wa Ta'ala መጣራት ጀመሩ ማለት ነው። ሐታ ይላሉ ነብያችን አለይሂ ሰላቱ ወሰላም ከመወለዳቸው በፊት አንድ ንጉስ ለካዕባን ለማፍረስ ጦርን ወይም ጄሽን ልኮ ነበር። በዛ ሰዓት በውስጡ ላይ ትላልቅ የሆኑ ዝሆኖችን አስቀምጦ ነበር። ለዛም ነው ነብያችን አለይሂ ሰላቱ ወሰላም የተወለዱባት አመት አመል ፊል በመባል ትታወቃለች። የዝሆን አመት የተባለችበት ምክንያት ካዕባን ለማፍረስ በሚልክ ሰዓት መካ ልክ እንደገቡ አላህ Subhanahu Wa Ta'ala በትናንሽ በራሪ ወፎች ያን ሁላ ሰራዊት እንዲጠፋ አደረጋቸው። አላህ ቁርአን ላይ ምን ይለናል? አለም ተራ ከይፈ ፈዐለ ረቡከ ቢአስሐቢል ፊል አለም የጅዐል ከይደሁም ፊ ተድሊል
ወአርሰለ ዐለይሂም ጦይረን አባቢል ይላል አላህ ሱብሓነሁ ወተዓላ። በዛች አባቢል በሚባል ነገር አላህ አጠፋቸው ማለት ነው። ይህን ይላሉ ኢክራመን ሊውላደት ነቢይ ሰለላሁ ዐለይሂ ወሰለም። ይሄ የተከሰተው ነቢያችን ዐለይሂ ሰላቱ ወሰላም ለመወለዳቸው ክብር ነው ይላሉ። እንደዚሁም ደግሞ ለመካ ሸረፍ ነበር አሉ። አላህ ሱብሓነሁ ወተዓላ ያን ሁላ ሰራዊት እንዳልነበር አደረገው። ይህን ነገር የተከሰተው ነቢያችን ዐለይሂ ሰላቱ ወሰላም ከመወለዳቸው ከ50 ቀን በፊት ነበረ ይላሉ። ስለዚህ ነቢያችን ዐለይሂ ሰላቱ ወሰላም አላህ እዚህ ዱንያ ላይ ትልቁ ስጦታችን ለእኛ ለሙስሊሞች የተሰጡን ትልቁ ስጦታ ናት ማለት ነው። ለዛ ነው ለኛ እድላችን ናቸው፣ እጣ ፋንታችን ናቸው። ነቢያችን ዐለይሂ ሰላቱ ወሰላም ምን ይላሉ? አንቱም ሐظ ሚነል ኡመሚ ወአና ሐظኩም ሚነል አንቢያ። እኔ እኮ ከአንቢያቶች ሁሉ የተመርጬ ለእናንተ የተሰጠሁኝ ነኝ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። እናንተ ደግሞ ከኡማ ውስጥ ካሉት ኡመቶች ውስጥ ካለፉት ኡመቶች ውስጥ ሁሉ በላጭ ተደርጋችሁ ለእኔ የተሰጣችሁኝ እጣ ፋንታዬ ናችሁ ይላሉ። ስለዚህ ለእኛ ነቢያችን ዐለይሂ ሰላቱ ወሰላም መምጣት ለእኛ ትልቁ ብስራት ነው ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም ሲመጡ ያ መጀመሪያ እርስ በርስ የሚገዳደሉት እርስ በርስ ተቆራረጡ የነበሩት በትንሽ ጦርነት እርስ በርስ የሚጫረሱት አንድ ጎሳ ሙሉ የሚጨራረሰው ሁሉ ያ በኸምር እንደፈለጉ የሚወዳደሩት ሁሉ አንድነት ነቢ ሰለላሁ ዐለይሂ ወሰለም ወደ ራሳቸው በአንድነት በአንድ ጥላ ስር ሰበሰቧቸው ማለት ነው። አንድነትን እንዲያጠናክሩ አረጋቸው። እንደዚሁም ደግሞ ማህበራዊ ትስስራቸውን አሳመሩላቸው ነቢያችን ዐለይሂ ሰላቱ ወሰላም ማለት ነው። ስለዚህ ነቢዩ መምጣት አንደኛ ያ የተበታተነው ሁሉ እንዲሰበሰብ ሆነ ማለት ነው። ስለዚህ ነቢያችን ዐለይሂ ሰላቱ ወሰላም ለእኛ ትልቁ ስጦታችን ናቸው። ስለዚህ የተወለዱበትን ቀን ሁሌም ቢሆን እነሱን እያወሳን እነሱን አላህ ሱብሓነሁ ወተዓላ እነሱን ስለሰጠን ሁሌም ልናመሰግነው ይገባል። እንዳውም ምን ይላሉ ነቢያችን ዐለይሂ ሰላቱ ወሰላም ማመስገን ላይ ሰሓቦች አንድ ጊዜ ተሰብስበው ቁጭ ብለዋል። ነቢዩ ወደ እነሱ መጡና ምን አሉ? እናንተ ሰዎች ሆይ ምንድነው እዚህ ጋር ያሰባሰባችሁ ሲሏቸው ምን አሉ? እኛማ እዚህ ጋር የተሰበሰብነው አላህን እየለመንነው ነው። ወነሕመዱሁ ዐላ ማ ሀዳና ሊዲኒ፣ እንደዚሁም ደግሞ አላህን እያመሰገንነው ነው አሉ። በምን አላህ ወደዚህ ወደ ብርሃን ወደ እስልምና ስለመራንና እንደዚሁም ደግሞ ወመና ዐለይና ቢካ፣ አንተን ደግሞ አላህ ሱብሓነሁ ወተዓላ ስለሰጠን ምን እያደረግን ነው? አላህን እያመሰገንነው ነው አሉ። እኛም ይሄ ዒዳችን ይሄ መውሊዳችን ማለት ነው ለእኛ ትልቁ በዓላችን ነው ማለት ነው። ስለዚህ ሁሌም እዛ ውስጥ አላህን የምናመሰግንበት ነው። ለምን? ነቢያችን ዐለይሂ ሰላቱ ወሰላም ከኡማዎች ሁሉ ከሌሎች ኡመቶች ሁሉ አስበልጦ እኛን ስለሰጠን እኛ ዛሬ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የተባልነው ምርጡ ኡማ እንባላለን። ምርጡ ኡማ የተባልንበት ምክንያት አንዱ የነቢያችን ዐለይሂ ሰላቱ ወሰላም ኡማ መሆናችን ነው። ይህን እድል አላህ ሱብሓነሁ ወተዓላ ለእኛ አጎናጽፎናል ማለት ነው። ይህንን ውለታ ሁሉ ለዋለልን አላህ ደግሞ እኛ ደግሞ ምን እናደርጋለን? አላህን እናመሰግናለን። አላህ ሱብሓነሁ ወተዓላ ከእኛ ምንድን ነው የሚፈልገው? ማመስገን ብቻ እስከሆነ ድረስ ማለት ነው። ስለዚህ ሁሌም አላህን ሱብሓነሁ ወተዓላ እያመሰገን የእሳቸውን ዊላዳ በዚህ መልኩ በዚህ ባማረ መልኩ እያከበርን እንቀጥላለን ማለት ነው። እንግዲህ መውሊድ ሲዘጋጅ በጣም ብዙ ኸይራቶች ውስጡ ላይ ይፈጸማሉ። ብዙ ኸይር ስራዎች ይሰራሉ። እንደዚሁም ደግሞ በጣም በትላልቁ እንኳን ዑለሞች ምን ይላሉ? 3 ነገሮች መሃል ላይ ይገኛሉ አሉ። ኢንሻአላህ እናብራራቸዋለን። እነዚህ 3 ነገራቶች አንዱ ምንድነው ይላሉ? አንደኛው ዋነኛው አሉ ምግብ፣ ድሆችን ምግብ ይበላሉ አሉ። ምስኪኖች ምግብ ይበላሉ አሉ። እዛ ፕሮግራም ላይ ምን ይኖራል? ምግብ ማብላት ፕሮግራም አለ አሉ። በዚህ ብቻ አላህ ሱብሓነሁ ወተዓላ ትልቁን አጅር ይሰጠናል። ለምን? ቁርአን ላይ አላህ ወዩጥዒሙነ አጣዓመ አላ ሑቢሂ ሚስኪነን ወየቲመን ወአሲራ ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ይለናል። ስለማብላት ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አጥዒሙ አጣዓም ምግብን አብሉ አሉ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እንደዚህ ምግብን ካበላ እንደዚሁም ሰላምታን ካበዛ እንደዚሁም መንበል ጀነትን በሰላም ይገባል ብለዋል ነብያችን ዐለይሂ ሰላቱ ወሰላም። ስለዚህ ምግብን አንድ ሰው በጣም በቻለ አቅም ሰደቃ ሊያበዛ ይገባዋል ማለት ነው። ሰደቃን ባበዛ ቁጥር አላህ ሱብሓነሁ ወተዓላ ደረጃውን ከፍ ያደርግለታል። አሰደቀቱ ተጥፊኡል ኸጢአ ይላል በሌላ ሐዲስ። ሰደቃ ማረግ፣ የተቸገረን መርዳት፣ የተራበን ማብላት ይሄ ትልቁ ሰደቃ ነው አሉ። ያቺ ሰደቃ ደግሞ ወንጀልን ታጠፋለች ብለዋል ነብያችን ዐለይሂ ሰላቱ ወሰላም። ሐታ ጎረቤት ሐቅ እንኳን ነብያችን ዐለይሂ ሰላቱ ወሰላም በደንብ ነው የነገሩን። ስለ እርስ በርስ መረዳዳት በደንብ ነው የነገሩን ነብያችን ዐለይሂ ሰላቱ ወሰላም። አንድ ጊዜ ምን አሉና ጠየቋቸው ሰሃቦችን በተሰበሰቡበት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? መን አስበሐ ሚንኩም اليوم صائما አሉ። ማን ነው እስኪ ከናንተ ጾመኛ ሆኖ ዛሬ ያደረ አሉ። ከዛ ቃለ አቡበክርን አና አሉ።
እኔ ነኝ አሉ። ቃለ ከዛ ፈመን ተቢዐ ሚንኩም اليوم ጀናዛ ማን ነው እስኪ ከናንተ ውስጥ ጀናዛን የተከተለና ጀናዛን የሸኘ አሉና ጠየቋቸው። ቃለ አቡበከር አሁንም አቡበከር ሲዲቅ ምን አሉ? እኔ ነኝ ያ ረሱላህ አሏቸው። እንደዚሁም ደግሞ ፈመን አጥዐመ ሚንኩም اليوم ሚስኪና ዛሬ እስኪ ማን ነው ዛሬ ሚስኪኖችን ምግብ ያበላ የተቸገረን የረዳ የተቸገረን ያበላ የተራበን ያበላ ማን ነው ከናንተ ውስጥ ብለው ሲጠይቁ ቃለ አቡበከር አና አሉ። አሁንም ደግሞ እኔ ነኝ ያ ረሱላህ አሏቸው። ፈመን ዓደ ሚንኩም اليوم መሪዳ አሉ። ዛሬ እስኪ በሽተኛን ሄዶ የጠየቀ ቤቱ ድረስ ሄዶ የረዳ ማን ነው ሲባል ቃለ አቡበክር አሁንም አቡበከር አና አሉ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ምን አሉ? መጅተማዕና ፊ ምርኢን አሉ በአንድ ሰው ውስጥ እኮ እነዚህ ነገራቶች አይሰበሰቡም ኢላ ደኸለል ጀና አሉ። አላሁ አክበር። አላህ ስብሐነሁ ወተዓላ ምን ቢያደርገው እንጂ ያን ሰውዬ ጀነት ቢያስገባው እንጂ አሉ። እነዚህ አራቱ ነገሮችም አንድ ሰው በቀን ካረገ አላህ ያን ሰው ጀነት ቢያስገባው እንጂ ምስኪኖችን ካበላ የታመመን ከጠየቀ እንደዚሁም ደግሞ ጾመኛ ከሆነ ወከዛሊክ እንደዚሁም ደግሞ ምን አሉ ጀናዛን የሸኘ ሰው እነዚህ አራቱን በቀን የፈጸመ ሰው ጀነት ቢሆን እንጂ ያሉ ነቢያችን አለይሂ ሰላቱ ሰላም። ስለዚህ በጣም ይሄ እርስ በርሳችንን መረዳዳት ላይ እርስ በርሳችን የተቸገረን መርዳት ላይ የጎረቤት ሐቅን ስለ እንትን ማለት ስለ መጠንቀቅ ላይ ነቢያችን አለይሂ ሰላቱ ሰላም አደራ ብለው አስተምረውናል ማለት ነው። ሐታ ምን ይላሉ ስለ ጎረቤት ሐቅ ሲናገሩ አተድሩነ ማ ሐቁል ጃር አሉ። የጎረቤት ሐቅ ምን እንደሆነ ታውቃላችሁና አሉ። ከዛ ምን አሉ ሰሃቦችን ኢንስተዓነ ቢከ አንተሁ አሉ ነቢ ሰለላሁ ዐለይሂ ወሰለም እገዛን ከፈለገ ልታግዘው ነው አሉ። ወይን ኢስተቅረደከ አቅረድተሁ እንደዚሁም ብድርን ከፈለገ ያንን ብድር ልሰጠው ነው አሉ። አንተ እዚህ ጋር ሞልቶልክ ሀብታም ሆነክ የምትበላው ነገር ተርፎክ ጎረቤትክ ተርቦ ያደረ ከኛ አይደለም አሉ ነቢ ሰለላሁ ዐለይሂ ወሰለም። ወኢን ኢፍተቀረ እንደዚሁም የሚበላው አጥቶ ምንም ድህነት እንኳን እንትን ካለ ዑታ ዐለይሂ ወይም ጁታ ዐለይሂ አሉ እሱ ላይ ያለህን ነገር የሆነ ነገር ልታረግለት ነው አሉ። ወኢን መሪዳ ዑተሁ አሉ እንደዚሁም ደግሞ ከታመመም ደግሞ ሄደ ልጠይቀው ነው አሉ። ወኢን ማተ ከሞተ ደግሞ ይተባዕተ ጀናዘተሁ አሉ ጀናዛውን ሄደ ልሸኘው ነው አሉ። ወኢን አሳበሁ ኸይሩን ሀናእተሁ አሉ ጥሩ ነገር ደግሞ ሲያገኝ እንኳን ደስ ያለህ ብለህ ሄደህ እንትን ልታበስረው ነው አሉ። ወኢን አሳበቱ ሙሲበቱን ዐዘይተሁ አሉ ሙሲባ በላ ነገር ከመጣበት ደግሞ እሱ ጋር ሆነክ ልታዝን ነው ልታስተዛዝነው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላሁ አክበር። ሐታ ነቢያችን ዐለይሂ ሰላቱ ወሰላም እንደዚህ ነበሩ። ለጎረቤት ሐቅ ያክል አስጠንቅቀው ወይም ደግሞ በጣም እንትን አበክረው ይመክሩ ነበር ነቢያችን ዐለይሂ ሰላቱ ወሰላም ማለት ነው። አላህ እንግዲህ ነቢያችን ዐለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ የሰጠን ምክንያት እንግዲህ ትልቁ ይሄ ነው። ለዛም ነው የምንደሰተው። አላህ በቁርአን ላይ ምን ይላል? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ እናንተን እኮ ትልቅ ስጦታን ሰጥቻችኋለሁ፣ እንደዚሁም ፈድልን አድርጌላችኋለሁ፣ ችሮታዬን ሰጥቻችኋለሁ። እንደዚሁም ደግሞ በተሰጣችሁ ችሮታ እንደዚሁም በረሕመቱ በአላህ ሱብሓነሁ ወተዓላ እዝነት በእዝነት ሲባል ምንድነው ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድን ሰጥቻቸዋለሁና ፈልየፍረሑ ይለናል አላህ ተደሰቱ አለን። ስለዚህ እንደዚህ የሚያስቡልን እንደዚህ ለጎረቤት ሐቅ የሚጨነቁልን እንደዚህ ለአንድነት የሚጨነቁልን ነብይን ሁሌም እናወድሳቸዋለን። በዛ ቦታ ላይ ሰደቃ እናበዛለን፣ የተቸገረ እናበላለን፣ የተራበን እናበላለን። እንደዚሁም ደግሞ በዛ ላይ ደግሞ ሰለዋት እናወርዳለን። እነዚህ ትልቁ አጅር ይገኛል ማለት ነው። መውሊድ ላይ ጀማዓዎች ሰዎች ሙእሚኖች ሙእሚናት ሁሉም ይሰበሰባሉ እዛ መውሊድ ላይ ይሄ ሰደቃ ፕሮግራም ይካሄዳል። ወከዛሊክ እንደዚሁም ሰላት ዐለ ነቢ ሰለላሁ ዐለይሂ ወሰለም ይወርዳል። እንደዚሁም ደግሞ በእኛ ሃይማኖት ምን አለ ሁለት ሰዎች ደግሞ ተገናኝተው ሲዘያየሩ አላህ ሱብሓነሁ ወተዓላ ወንጀላቸውን ያጠፋላቸዋል አሉ። ልክ አንድ ወንድም መጥቶ እንግዲህ ውዴታን መሀል ላይ ይሰበካል ማለት ነው። ነቢያችን ዐለይሂ ሰላቱ ወሰላም መውደድ ምንድነው? የሁላችንም አላፍትና ነው፣ የሁላችንም ግዴታ ነው እና ስለዚህ ይህንን ግዴታችንን ሁላችንም ልናውቅ ይገባል። ያ ደግሞ የሚሆነው በነቢያችን ዐለይሂ ሰላቱ ወሰላም መንገድ ላይ ስንጓዝ ነው ማለት ነው ኢንሻአላህ። ስለዚህ መውሊድ ምንድነው የሚያስተምረን? ያው እርስ በርሳችን መደጋገፍን ነው የሚያስተምረን። እርስ በርሳችንን መንከባከብ እንክብካቤ ማድረግ እንዳለብን እንደዚህ ነው ባህሎቻችን ይህንን ነው የሚያዘን። ሐታ መውሊድም ላይ የሚንጸባረቁት ይሄ ነው። እርስ በርስ መደጋገፍ፣ የተቸገረ ማብላት፣ የተራቆተ ማልበስ አንዱ ይሄ የነቢያችን ዐለይሂ ሰላቱ ወሰላም ሲፋ ነው ማለት ነው። ሁሌ ነቢያችን ዐለይሂ ሰላቱ ወሰላም ራሳቸው ተርበው እንኳን ኡመቶቻቸው እንዲበሉ ነበር የሚፈልጉት። በጣም ነቢያችን ዐለይሂ ሰላቱ ወሰላም የተቸገሩትን ሲያዩ ቀልባቸው ይሰበር ነበር። ምን ይላሉ ነቢያችን ዐለይሂ ሰላቱ ወሰላም? አንድ ሰው የሁለት ሰው ምግብ ካለው ሶስተኛ ይዞ ለአንድ የሶስት ሰው ምግብ ካለ
ለአራት ይበቃል አሉ። አራት ሰው ካለ ደግሞ ለስምንት ይበቃል እያሉ ነቢያችን አለይሂ ሰላቱ ሰላም ኸይር ስራ ላይ ሰዎች እርስ በርስ እንዲተጋገዙ እርስ በርሳቸው እንዲደጋገፉ ነቢያችን አለይሂ ሰላቱ ሰላም ያበረታቷቸው ነበር ማለት ነው። ይሄ ነው የኛ ነቢያችን አለይሂ ሰላቱ ሰላም አስተምሮታቸው ያስተማሩንም ይሄንን ነው። ቁርአናችን የሚያዘን እርስ በርስ መደጋገፍን ነው። እርስ በርስ መከባበርን ነው። እርስ በርስ መዋደድን ነው የሚያዘን ማለት ነው ቁርአንም ቢሆን እና ስለዚህ ይሄ መውሊዳችን ደግሞ እርስ በርሳችን እንድንደጋገፍ ይሄ አንድነትን የምንሰብክበት ነው። ሰውየው አንድ ማዕድ ላይ ቁጭ ብሎ በሚበላ ሰዓት አንድነት ይመጣል፣ ሙሐባ ይመጣል። ነቢያችን አለይሂ ሰላቱ ሰላም ምርጥ ምግብ ብሎ ማለት እጅ የበዛበት ምግብ ነው ብለዋል። እጅ የበዛበት ምግብ ይሄ ማለት በጀማዓ የተበላ ምግብ ነው አሉ። አንድ ማዕድ ላይ በዛ ብሎ ሰብሰብ ብሎ የሚበላ ምግብ ነው አሉ ነቢያችን አለይሂ ሰላቱ ሰላም። ስለዚህ ይሄ ነው መውሊድ የሚያስተምረን እዚህ ጋር ይህንን ነገር ያስተምረናል። እርስ በርሳችን መደጋገፍ እንዳለብን፣ እርስ በርሳችን እኔ ትብስ አንተ ትብስ የምንባባልበት፣ ሁሌም ከኔ ለወንድም የምንባባልበት። ነቢያችን አለይሂ ሰላቱ ሰላምን እኮ አቡ ዘር ምንድን ነው አሉት? ያ አቡ ዘር አሉት፣ አቡ ዘር ሆይ ኢዛ ጠበኽተ መረቀተን ፈአክሲር ማአሃ፣ አንድን እኮ መረቅ ነገር እንኳ ቀቅለህ ከሆነ የሆነች ስጋ ነገር እንኳ ሰርተህ ከሆነ ምን አድርግባት? ውሃዋን በዛ አድርግባት ይሉ ነበር ነቢያችን አለይሂ ሰላቱ ሰላም። ውሃዋን በዛ አድርግባት። ከዛ በኋላ ፈተዓድ ኢላ ጅራኒክ፣ ከዛ ወደ ጎረቤቶችህ ተመልከት፣ ጎረቤቶችህን አቅምሳችሁ ካለችህ ነገር ላይ አሉ። ከዛች ነገር እንኳ ሐታ ቤተሰቦችህን እንትን ማታደርስ ከሆነ ሰዎችን ጎረቤቶችህን ከምትሰራው ነገር እንኳ በሽታ አዛት ታደርጋቸው ይላል ነቢያችን አለይሂ ሰላቱ ሰላም። አንድ ጊዜ ነቢያችን አለይሂ ሰላቱ ሰላም አንዲትን ፍየል አረዱ። ይችን ፍየል አረዱና ሁሉንም አከፋፈሉና አንዲት እግር ብቻ ለቤት አስቀሩ። ከዛ ጠየቋት አይሻ ሆይ ለቤታችን ምን ቀረልን አሏት። አረ ምን ይቀራል ያ ረሱላህ አለቻቸው። ሁሉም እኮ ተከፋፍሎ አንዲት እግር ብቻ ነው ቤት ውስጥ የቀረችው አሉ ነብዩ ሰለላሁ ዐለይሂ ወሰለም አለችና ነገረቻቸው። ከዛ ነቢያችን አለይሂ ሰላቱ ወሰላም ምን አሏት? ያ አይሻ አሏት ሁሉም ቀርቶልናል፣ አንድ እግር ብቻ ናት የጠፋችው አሉ። አንድ እግር ብቻ ናት እንጂ ሁሉም ቀርቶልናል። ለምን? እነዛ የምንሰራቸው ስራዎች ኸይር ስራ የምንሰራቸው ኸይር ስራዎች ሁሉ አላህ Subhanahu Wa Ta'ala ዘንድ ነገ አኺራ ላይ ይሰጠናልና ትንሽ ነገር ቢሰራ አላህ Subhanahu Wa Ta'ala አንድ ብር ሰውየው ለአንድ ሰው ሲደግፍ አንድን ሰው ሲረዳ አላህ ምን ያደርግላታል? ያችን አንድ ብር በ10 ያባዛለታል፣ 10ን በ700 ያባዛለታል። አላህ Subhanahu Wa Ta'ala አضعاف مضاعفة እጥፍ አድርጎ አላህ Subhanahu Wa Ta'ala ያባዛለታልና ማለት ነው። ስለዚህ ይህንን ሁሌም ሸሪዓችን እስልምናችን በሐዲሱም በቁርአኑም መረዳዳት እርስ በርስ ደግሞ መደጋገፍን ያዘናል ማለት ነው። ነብያችንም አለይሂ ሰላቱ ሰላም ይህንኑ ያስተማሩን። ለዛም በመውሊዳቸው እሳቸው በሚወለዱበት ቀን በመናከብር ሰዓት እነዚህ ነገራቶችን እነዚህ ተግባራቶችን እነዚሁን እንፈጽማለን ማለት ነው ኢንሻአላህ። እና ምን ይላሉ ነብያችን አለይሂ ሰላቱ ሰላም? መን የሰረ አን ሙዕሲሪን አሉ። አንድን የተቸገረን ሰውዬ የረዳ ዱንያ ላይ ቸግሮት አንድን ሰው አብሽር ብሎ እሱን ደገፍ ያደረገ ወይም ደግሞ ከጭንቀቱ ከዛ የገላገለው ከዛ ጭንቀቱ ካወጣው አሉ አላህ Subhanahu Wa Ta'ala ዱንያ አኺራውን አላህ ከዛ ወንጀል ያወጣዋል አሉ። ከዛ ጭንቅ ያወጣዋል አሉ። ከዛ ጭንቀት ውስጥ ከዛ ከርብ ከዛ እንትን ውስጥ የአላህ Subhanahu Wa Ta'ala ያወጣዋል አሉ። ስለዚህ አንድ ሰው ዱንያ ላይ አንድ ወንድሙን ችግር የሚካፈል ከሆነ እንደዚሁም ደግሞ የተቸገረ የሚረዳ ከሆነ አንድ ሰው ለምሳሌ አጠገቡ ላይ በጣም ተቸጋግሮ ሊያየው ይችላል። በጣም በችግር እንትን ብሎ ሊያየው ይችላል። ያንን ሄዶ ደገፍ ማድረግ ቢያንስ ለሆነ ነገር እንኳን ማድረግ ቢያቅተው በሐሳብ እሱም ቢረዳው እንደዚህ ብታረግ ወንድሜ እንደዚህ ብሎ እንኳን እሱም ቢደግፈው ትንሽ እንኳን ፍንጭ ቢሰጠው አላህ Subhanahu Wa Ta'ala የዛን ሰውዬ ጭንቅ ዱንያና አኺራ አላህ እንዳይጨነቅ ያረጋዋል አሉ። ያ አላህ Subhanahu Wa Ta'ala እርዳታ ከሱ ጋር ነው አሉ። ያ ወንድምየው ወንድሙን እስከረዳ ድረስ ወንድሙን እስከደገፈ ድረስ የአላህ Subhanahu Wa Ta'ala እርዳታና የአላህ ድጋፍ ከዚህ ሰውዬ አይለየውም አሉ። ስለዚህ ሁሌም ቢሆን እርስ በርሳችን መደጋገፍ፣ እርስ በርሳችን መከባበር፣ እርስ በርሳችን መዋደድ ይኖርብናል ማለት ነው። እና የነብያችን አለይሂ ሰላቱ ወሰላም መገለጫቸው አሉ። ነብያችን አለይሂ ሰላቱ ወሰላም መገለጫዎች አሉ። ለምሳሌ በስነ ምግባር ዙሪያ የነብያችን አለይሂ ሰላቱ ወሰላም መገለጫ ነብያችን የሚታወቁት አንደኛ አማና ጠባቂ በመሆን በአማና ይታወቃሉ፣ በሲድቅ ይታወቃሉ፣ እውነት ተናጋሪ፣ እንደዚሁም ቻይ በመሆናቸው፣ አዛኝ በመሆናቸው፣ እንደዚሁም ደግሞ በመተናነስ ይሄ የነብያችን አለይሂ ሰላቱ ወሰላም ባህሪ ነው ማለት ነው። በጣም ይተናነሱ ነበር፣ በጣም አዛኝ ነበሩ፣ በጣም ደግሞ አማና ጠባቂ ነበሩ፣ በጣም ደግሞ እውነተኛም ነበሩ ነብያችን አለይሂ ሰላቱ ወሰላም ማለት ነው።
እንደዚህ ነገራቶች ነብያችን አለይሂ ሰላቱ ወሰለም የሳቸው ባህሪ ወይም ደግሞ ይሄ መገለጫቸው ነው የነብያችን አለይሂ ሰላቱ ወሰለም መገለጫ ማለት ነው። ሁሌም ቢሆን የሳቸውን መንገድ ነው እኛ የምንከተለው፣ ሱናቸውን ነው የምንከተለው። እንደዚሁም ደግሞ የህይወታችን እኛ አላህ Subhanahu Wa Ta'ala መከተያ ሞዴል አድርጎ የሰጠን የሳቸውን መንገድ ነው። አላህ Subhanahu Wa Ta'ala ውዴታ ማግኘት የምንችለው ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩሂብቡኩም አላህ Subhanahu Wa Ta'ala ምን ይላል ቁርአን ላይ እውነት እናንተ እንደው አላህ የምትወዱ ከሆነ እኔን ተከተሉኝ በላቸው፣ እኔን ከተከተላችሁ አላህ Subhanahu Wa Ta'ala ይወዳችኋልና ይላል አላህ Subhanahu Wa Ta'ala። ስለዚህ እኛም አላህ እንዲወደን ነብያችን አለይሂ ሰላቱ ሰላም እንዲወዱን በሳቸው መንገድ ላይ ወይም ደግሞ የሳቸውን ባህሪ ልንላበስ ይገባል ማለት ነው። ነብያችን አለይሂ ሰላቱ ሰላም በጣም ታማኝ ነበሩ፣ በታማኝነታቸው ይታወቃሉ። ሐታ ምን በጃሂልያ ጊዜ እንኳን ምን ብለው ነበር? ሙሐመድ ሳዲቁል አሚን ይሏቸው ነበር። ረዲና ቢል አሚን ይሉ ነበር እና ሙሐመድ ታማኙ ሙሐመድ ይሉና ነብያችን አለይሂ ሰላቱ ሰላም ቅጽል ስማቸው ታማኙ ሙሐመድ በመባል ይታወቃሉ። ካነ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አክመሉ الناس خلقا وخلقا በስነ ምግባርም በጣም ያማረ ስነ ምግባር ነበራቸው ነብያችን አለይሂ ሰላቱ ሰላም፣ በሁሉ ነገር ያማሩ ነበሩ። እንደዚሁም አላህ Subhanahu Wa Ta'ala እንኳን ቁርአን ላይ ምን ይላቸዋል? ወቀድ ሸሂደሁ الله تعالى بقوله አላህ ቁርአን ላይ ምን ይመሰክርላቸዋል? وإنك لعلى خلق عظيم ይላቸዋል አላህ Subhanahu Wa Ta'ala። አንተ እኮ በትልቅ ስነ ምግባር ላይ ነህ ይላቸዋል አላህ። ጀማዓ ነብይ ሰለላሁ ዐለይሂ ወሰለም ሰብስበዋል ሁሉን ነገር፣ ሲፋቱ ረህም የእዝነትን ባህሪን ሰብስበዋል። ወሲድቅ የእውነት መናገር እሳቸው ላይ ይታያል። ወልአማና የአማና ባህሪ እሳቸው ላይ ይታያል። አማና አደራ መጠበቅ፣ ወተዋዱዕ እንደዚሁም ደግሞ መተናነስም እሳቸው ላይ ይታያል ማለት ነው። ይሄ ማንኛውም ነገር እሳቸው ላይ የሚታይ ነገር ነው። ካነ ረሂመን ቢናስ ለሰዎች በጣም እንትን ነበሩ፣ አዛኝ ነበሩ ነብያችን አለይሂ ሰላም። ላ ይغضب لنفس ለራሳቸው ብለው አንድን ሰው አይቆጡም ነበር። ለራሳቸው ጥቅም ብለው ወይም ተጎዳው ብለው ክብሬን ነካ ብለው ነብያችን አለይሂ ሰላቱ ሰላም አንድም ቀን እንደዛ አይነት ነገር አይቆጡም ነበር። አስሲድቅ ወልአማና እንደዚሁም በዚህ ነገር ይታወቃሉ። ሐታ ቀብለ البعثة ከመላካቸው በፊት እንኳን ማለት ነው። ወለም የኹን አህደን ቀጡን አንድ ቀን እንኳን ማለት ነው ውሸትን ተናግረው አያውቁም። ውሸት የሚባልን ነገር አያውቁም። መጀመሪያ ከመላካቸው ነብያችን አለይሂ ሰላቱ ወሰላም ነብይ ተደርገው የተላኩት በ40 ዓመታቸው ነው። በ40 ዓመታቸው ነብይ ተደርገው ተልከዋል። ከዛ በፊት ይሄ 40 ዓመት ሙሉ ሲኖሩ እነዛ ቁረይሾች ጋር ወይም ደግሞ አረቦች ዘንድ በምን ይታወቃሉ? ሙሐመዱን ሳዲቁል አሚን በመባል ይታወቃሉ። እንዳውም ምን ይላሉ? ረዲና ቢል አሚን። አንድ ጊዜ ካዕባ ፈረሰና ለማደስ ብለው ነብያችን አለይሂ ሰላቱ ወሰላም 35 ዓመታቸው ነበር የዛን ጊዜ እና የዛን ጊዜ ካዕባን አፈረሱና ሊያድሱት ታሰበ። ስለዚህ ክንሽ ያሉና ሁሉም ሰሃቦች ቁረይሾች በዛ ሰዓት የነበሩ አንድ ላይ ተሰበሰቡና ካዕባን አፈረሱት። ከዛ ነብያችን አለይሂ ሰላቱ ሰላም ሲገነባ አብረዋቸው ድንጋይን በመሸከም አብረዋቸው ይገነቡ ነበር። ከዛ ከገነቡ በኋላ ሐጀረል አስወድ ያ የተከበረውን ድንጋይ ማን ነው ቦታው ላይ የሚያስቀምጠው በሚለው ላይ ቁረይሾች እርስ በርሳቸው ልዩነት ተፈጠረ። ትልቅ ግጭት ተፈጠረ። ከዛ በምን ተስማሙ? በቃ አሁን እንስማማ አሉ መሐላቸው ላይ። ለምን ብዙ አይነት ጎሳ ነው ያለው። እነዛ ጎሳዎች ማን ያስቀምጥ ይሄን የተከበረውን ድንጋይ በቦታው ላይ ማን ወስዶ እዛች ላይ ይግጠም አሉ። ከዛ በኋላ በዚህ ነገር ላይ አለመግባባት ሲፈጠር ከዛ አንድ ሐሳብ አመጡ። ይሄ ሐሳብ ምንድነው? መጀመሪያ መስጂድ የገባ ሰው እሱ ያስቀምጣሉ። አጋጣሚ ሆኖ መጀመሪያ መስጂዱን የገባው ነብያችን አለይሂ ሰላቱ ወሰላም ነበሩ። ልክ ነብዩን ሲያዩ ሙሐመድ መሆኑን ሲያውቁ ረዲና ቢል አሚን አሉ። በሙሐመድ አሚን ደስ ብሎናል፣ ተደስተናል አሉ። በጣም ይወዷቸው ነበር ከመላካቸው በፊትም ማለት ነው። ከዛ ረዲና ቢል አሚን በሙሐመድ አሚን ተደስተናል አሉ። ነብያችን አለይሂ ሰላቱ ወሰላም በዛን ጊዜ እንግዲህ ፎጣ አምጡልኝ አሉና ፎጣው ተነጠፈ። ሁሉም ከዛ ጎሳ ቀቢላዎች ወይም ደግሞ መሪዎች መጥተው ያቺ ጫፏ እንዲይዙ አረጉና ሁሉም ይዘው እዛ ቦታ ላይ ሲደርሱ ነብዩ ሰለላሁ ዐለይሂ ወሰለም በየዲህ ሸሪፋ በዛ በተከበረው እጃቸው አንስተው ሐጀር አስወዱን አስቀመጡ ማለት ነው። ይሄን ያክል ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚወዷቸው ማለት ነው። እና አተዋዱዕ ነብዩ ሰለላሁ ዐለይሂ ወሰለም ካነ የጅሊሱ መዐል ፉቀራ ወይሳዒዱ ፊ አህሊሂ ወየኺጡ ሰውበሁ ቢነፍሲሂ ነብያችን አለይሂ ሰላም በጣም ይተናነሱ ነበር። ፉቀራዎች ጋር ድሆች ጋር ነበር የሚቀማመጡት። ብዙ ጊዜያቸውም ከድሆች ጋር ነበር የሚያሳልፉት። በድሆች ታጅበው ነበር የሚውሉት። ሐታ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ስር ወደ 80 የሚጠጉ አህሉ ሱፋ የሚባሉ ነበሩ። ምንም ቤተሰብ የሌላቸው፣ አባት እናት የሌላቸው፣ ሚስት የሌላቸው፣ ገንዘብ የሌላቸው እነዚህ አይነት ሰዎች ነበሩና እነዚህን ሰዎች ነብያችን አለይሂ ሰላም በእነሱ ተከበው ነበር የሚኖሩት። ከዛ ከላለቻቸውን ነገር ከነሱ ሀዲያ ነገር ሲመጣላቸው ትንሽ ቀምሰው ይሰጧቸዋል። ሰደቃ ሲመጣ ደግሞ ሙሉ በሙሉ ለነሱ
አሳልፈው ይሰጧቸው ነበር እና ነብያችን አለይሂ ሰላም በጣም ይተናነሱ ነበር። ቤተሰቦቻቸውን ቤት ውስጥ ሐታ ሚስቶቻቸውን ያግዙ ነበር። አላሁ አክበር። ሚስቶቻቸውን ሐታ ቤት ይጠርጉ ነበር። ቤት ውስጥ የሚሰሩ ስራዎችን ይሰሩ ነበር። ነብያችን አለይሂ ሰላም ልብሳቸውን በራሳቸው ይሰፉ ነበር። ጫማቸውን በራሳቸው ይሰፉ ነበር። አሽረፈል ኸልቆ ነው ማለት ነው። አንድ ቀን ኩራት የሚባል ነገር በህይወታቸው ላይ ታይቶ አያውቅም። አንድ ጊዜ ነብያችን አለይሂ ሰላም በመሬት ላይ ሰሌን የሚባል ምንጣፍ አለች። እሷ ላይ ተኙ። እሷ ላይ ተኝተው ሲነሱ ምናዩ እዚ ላይ ፊታቸው ላይ ያ ምልክቱ ወጥቶ ነበር፣ የምንጣፉ ምልክት። ከዛ ሰሃቦች ገረማቸው። አንቱ አሽረፈል ኸልቅ ለዓለማት የተላከው እዝነት ነብይ ሆነው ሳለ እዚች ቦታ ላይ እንዴት ትተኛላችሁ? እዚ ቆዳ ላይ እንዴት ትተኛላችሁ? ደረቅ ሰሌን ላይ። ስለዚህ ለምንድን ነው ለው ይተኸዝና ለከ ዊጣ የሆነ ፍራሽ ነገር ብንሰራልክ፣ ለስለስ ያለ ነገር ብንሰራልክ አትመለከትም? ሌላ ሀገሮች ሮምን አትመለከትም? እነዛን አትመለከትም? ምን አይነት ነገር ላይ እንደሚተኙ አታይም? ያ ረሱላህ አንቱ ደግሞ ለዓለማት እዝነት ተደርጋችሁ የተላካችሁ ነብይ ናችሁ፣ እንዴት ሆኖ እንደዚህ ላይ ተኛላችሁ? ስላቸው ነብያችን አለይሂ ሰላም ማሊ ወሊድ ዱንያ አሉ። ኧረ እኔና ዱንያ ምን ያገናኘናል አሉ። እኔ እኮ ዱንያ ላይ ስኖር ልክ እንደ እንግዳ ወይም እንደ መንገደኛ ሆኜ ነው የምኖረው አሉ ነብይ ሰለላሁ ዐለይሂ ወሰለም። ስለዚህ በጣም ተዋዱዕ እንትን ይሉ ነበር። በጣም ይተናነሱ ነበር። እንደዚሁም ደግሞ ራሳቸውን ይखाድሙ ነበር። በጣም በዚህ ነገራቸው በጣም ነብያችን አለይሂ ሰላም የተወደዱ ነበር። እንደዚሁም ደግሞ በጣም ቸር ነበሩ ከሚባለው በላይ ማለት ካነ አጅወዱ ናስ በጣም ከሰዎች ሁሉ ደግሞ ቸር ነበሩ። በቸርነታቸው በጣም ይታወቁ ነበር። ላ ይረዱ ሳኢለን አንድን ለማኝን በባዶ አይመልሱም ነበር። ያላቸውን ነገር ሙሉ ይሰጡት ነበር። ያላቸውን እጃቸው ላይ ያለውን ነገር ኸይር ነገር የተባለ ሁሉ እንዳለ ይሰጧቸው ነበር። ነብያችን አለይሂ ሰላም ሀያ ነበራቸው። በጣም ሀያ ነበራቸው። እንደዚህ እንትን ብለው በሐራም ነገር ላይ የሚዳፈሩ ሐራምን የሚፈጽሙ ነብይ አልነበሩም። በጣም ሀያ ነበራቸው። በሐቅ መንገድ ላይ ሀያ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነብያችን አለይሂ ሰላም ይህን ሁሉ አኽላቃቸው የተላበሱ ነብይ ነው አላህ ሱብሓነሁ ወተዓላ የሰጠን ማለት ነው። ባህሪያቸው ምርጥ ከመሆኑ የተነሳ ምን ትላለች እናታችን አይሻ ረዲየላሁ ዐንሃ ምን ይላሉ? አንድ ጊዜ ነብያችን አለይሂ ሰላም ከይፈ ካነ ኹሉቁ ረሱሊላህ ሰለላሁ ዐለይሂ ወሰለም ተብላ ተጠየቀች። እንዴት ነበር የነብያችን አለይሂ ሰላም ሲፋቸው ባህሪያቸው እስኪ ንገሪኝ አይሻ ሆይ ተብላ ተጠየቀች። ከዛ አይሻ ምን አለች? ቁርአንን ቀርታችኋልን አለቻቸው። አዎ ቀርተናል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ማለት የሚንቀሳቀስ ቁርአን ማለት ነው አለቻቸው። የሚንቀሳቀስ ቁርአን ካነ ኹሉቁሁል ቁርአን አለቻቸው። የነብያችን አለይሂ ሰላም ባህሪ ቁርአን ነበር አለቻቸው። እሳቸው ላይ ሙሉ ቁርአን ይታይ ነበር አለቻቸው። ሙሉ ቁርአን በእሳቸው ላይ ይታይ ነበር። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ተንቀሳቃሽ ቁርአን ነበሩ ማለት ነው። እና ሲፋቸው ባህሪያቸው ይህን ያክል ነበረ። አንድ ጊዜ روي أن أعرابيا قال لسيدنا علي بن أبي طالب رضي الله عنه لسيدنا علي متأنا أندي قطر سوي بلو علاچو أنت علي هوي علاچو عدد لنا أخلاق رسول الله صلى الله عليه وسلم اسكي يا نبي صلى الله عليه وسلم من بحري نقرن اسكي قطر لنا علاچو اسكي بحرياتشو انديت نو من يمثلال اسكي بحرياتشو نقرن سيبال كذا منالو سيدنا عمر فقال له الإمام علي رضي الله عنه منالو هل تعرف العد አሉት። ቁጥር ትችላለህና አሉት። ቁጥር መቁጠር ትችላለህ አሉት። ቃለ ነዓም አለ። አዎ እችላለሁ አለ። ከዛ እችላለሁ አለ። ዑደ ሊ መታዕ ዱንያ አሉት። እስኪ የዱንያን ነገራቶች ወይም ደግሞ የዱንያ ቁሳቁሶችን የዱንያ ጥቅሞችን እስኪ ዘርዝርልኝ ንገረኝ አሉት። እስኪ ዱንያን ንገረኝ አንተ አሉት። ከዛ ይህም ገጠር ሰውዬ ምን አለ? መታዕ ዱንያ ላ ዩዐድ አላቸው። እንዴ ዱንያ ቁሳቁስ ምኑን የቱን ተናግሬ የቱን ጨርሳለሁ? የዱንያማ ነገር በጣም ብዙ ነው፣ ተነግሮ አያልቅም አላቸው። فقال الإمام علي رضي الله عنه وأرضاه إن سيدنا علي من قالوا تزقى عجزت عن وصف متاع الدنيا قالوا يا دنيا قساقس كنت لني مجلس أكاتك قالوا وقد شهد الله على قلته الله سبحانه وتعالى دمو تنش مهنا مسكرو باتال قل متاع الدنيا قليل الى الله سبحانه وتعالى الدنيا تقمكو الدنيا قساقس كو بتام تنش ناتاጭርናት الى الله سبحانه وتعالى እንዲህ ብሎ ዝቅ ያረጋትን ትንሽ ያረጋትን ነገር አንተ ደሞ ምን አልክ? አልችልም ማልክ እንዴት ተጠቅሶ ያልቃል አልከኝ አሉት።
فكيف أصف أخلاق النبي صلى الله عليه وسلم أني دمو انديت نبياتنا عليه الصلاة والسلام بحري انديت لنقرش جلالو انديت يسون لزرزر اللي جلالو بحرياتشو سنمقبارياتشو تزرزرو آيالكم مالوت ولمن وقد شهد الله تعالى بأنه عظيم الله سبحانه وتعالى تلك مهونون دمو قرآن لا يسلم مسكرة وإنك لعلى خلق عظيم على الله دنيا منالات كل ما تعود الدنيا قليل على الله دمو نبياتنا عليه الصلاة والسلام منال وإنك لعلى خلق عظيم أنت كبتلك سنة مقبار لاينا يالله إلا تعالى الله سبحانه وتعالى نبياتنا عليه الصلاة والسلام سلازك يهن انتنشو النقر مكوا متكسياكاتك يا نبياتنا عليه الصلاة والسلام بحري اندي تارق لتكسلك ችላለው ስለዚህ ነብያችን አለይሂ ሰላም ባህሪ እንዲ በቀላሉ ተጠቅሶ የሚያልቅ አይደለም ባህሪያቸው በጣም ነብያችን አለይሂ ሰላም ወኢነ ሚን ሙዕጂዛቲከ ይሉታል ካንተኩ ሙዕጂዛዎች ውስጥ ትልቁ ሙዕጂዛ ተአምራቶች ከተሰጡ ተአምራቶች ውስጥ አልዓጅዙ አን ወስፊካ አሉ ያንተን ባህሪ ያንተን ስነ ምግባር ያንተን አኽላቅ መግለጽ ማቃቱ ነው አሉ እሱም መግለጽ የማይቻል ነገር ነውና ስለዚህ ነብያችን አለይሂ ሰላም ባህሪያቸው ከሁሉም ገር ነበሩ ኩራት የሚባል ነገር በህይወታቸው አልፎባቸው አያውቅም ማንኛውም አንዲት የመዲና ባሪያ ያ ረሱላህ እንዲ ሐጅ አለኝ ካለቻቸው የትም ቦታ ይዛቸው ተሄድ ነበር መርሐባ ብለው ይነሱ ነበር አንቺ ደሃነሽ አንቺ ባሪያ ነሽ ሂጂ ብለው ነብያችን አለይሂ ሰላም አንድም ቀን ፊታቸውን አይቀይሩባቸውም ነበር ነብያችን አለይሂ ሰላም ነብያችን አለይሂ ሰላም ሁሉን ነገር ሆነው አሳይተውናል ለምሳሌ ባል ነበሩ ከባሎች ሁሉ ምርጥ ባል ነበሩ ነጋዴ ነበሩ ምርጡ ነጋዴ ነበሩ ነብያችን አለይሂ ሰላም አስተዳደርም ላይ ጥሩ ነበሩ ነብያችን አለይሂ ምርጡ ነበሩ ነብያችን አለይሂ ሰላም ማለት በሁሉም ነገርን ሆነው አሳይተውናል እኛም ኢንሻአላህ በሳቸው መንገድ ላይ ባስተማሩ መንገድ ላይ ልንጓዝ ይገባል ማለት ነው እነሱ ያሳዩንን ነገር ሁሉ ያንን ነገር እኛ በእነሱ ያሳዩን መንገድ ላይ ያንን ነገር ሙዓመላ ሙዓሸራ የሚሰሩ ስራ hatta ሲሰሩ እንኳን hatta ሌሎች ሃይማኖቶች ጋር እንኳን ሲኖር ነብያችን አለይሂ ሰላም በምርጥ ባህሪ ነበር የሚገናኙት hatta ከሌላ ሃይማኖቶች ጋር እንኳን የሚነግዱ ሰዓት ምርጥ ስራን ምርጥ ግብይትን ይገበያዩ ነበር hatta ከይሁዶች ጋር ይገበያዩ ነበር ከሌሎች ሃይማኖቶችም ጋር ይገበያዩ ነበርና ሙዓሸራ ላይ ነብያችን አለይሂ ሰላም በጣም በፍትሃዊነት ይታወቁ ነበር በግልጽኝነት ይታወቁ ነበር በአዛኝነት ይታወቁ ነበርና ይሄን ሁሉ ሆነው አሳይተውናል ነብያችን አለይሂ ሰላም መቻቻልን አሳይተውናል በጣም ቻይ ነበሩ በጣም ለሌሎቹ ደግሞ ይጠነቀቁ ነበር አንድ ጊዜ ከሌላ አካባቢ ይመጣሉ ወደሳቸው መስጂድ እና ሌላ ሃይማኖቶች ናቸው እነዚህ ሰዎች ክርስቲያኖች ናቸው እና በዛ እየተነጋገሩ ያሉ የጾሎት ሰዓታችን ደረሰብን አሏቸው መርሐባ አሉና በአንድ ጎን በኩል ይው ዝጋ ጸልዩ አላቸው ነብያችን አለይሂ ሰላም ማለት ነው ከሌሎች ጋር እንኳን በሚኗኗሩ ሰዓት ነብያችን አለይሂ ሰላም በምርጥ ባህሪ ነበር የሚኗኗሩት ከሌሎች ሃይማኖቶች ጋር ማለት ነው እና በምርጥ በሙዓመላ በሙዓሸራ ማህበራዊ ኑሯቸው በሚያምር መልኩ ነብያችን አለይሂ ሰላም ማለት ነው ጎረቤቶቻቸውን ያከብሩ ነበር በዚህ ሁኔታ ነበር ነብያችን አለይሂ ሰላም ዱንያ ላይ ሲኖሩ የሚኖሩት ማለት ነው እና ነብያችን አለይሂ ሰላም በምክክር ያምኑ ነበርና አሁን አገራችን ላይ ማሻአላህ አሁን ጥሩ ነገር ተጀምሯል ምክክር እየተደረገ ነው ስለ አገር ጉዳይ ይመካከራሉ አሁን አገራችንም አልহামዱሊላህ እና ይሄ ነገር አሁን በሸሪዓችን በጣም የሚደገፍ ነገር ነው አላህ Subhanahu Wa Ta'ala እኮ አንድ ነገር ምን ይላል ሹራ በይነሁም ይላል አንድ ነገር ሲከሰት በመሃላችሁ በምክክር ፍቱት ይላል አላህ Subhanahu Wa Ta'ala እርስ በርሶቻችን መመካከር አለብን ያለንን ክፍተት ምንድነው ብለን መመካከር አለብን እርስ በርሳችን መወያየት አለብንና ውይይት በእስልምና ውስጥ ትልቅ ቦታና ትልቅ ድርሻ ያለው ማለት ነው መወያየት ስለዚህ እርስ በርሳችን ልንወያይ ይገባል አገራችን ኢትዮጵያ ደግሞ ማሻአላህ አሁን የጀመረችው ነገር አለ ይሄ ነገር ደግሞ በዛው ነገር ሊቀጥልበት ይገባል hatta ምጽዋትን መትከልን የመሰለ እጽዋት እንግዲህ መትከልን ትልቅ እንግዲህ በሸሪዓችን በጣም የተበረታታ ነው አሁን አገራችን ማሻአላህ በየአመቱ ምን ተክለው እጽዋት አለ እነዚህ እጽዋቶች እንግዲህ የሚደገፉ ነገር ነው አገርንም ይጠቅማሉ በእኛ ሃይማኖት ደግሞ በጣም ይበረታታሉ ነብያችን አለይሂ ሰላም ምን ይላሉ ማሚን ሙስሊሚን يغرس غرسا الا كان አንድ ሰው እኮ አንዲትን ተክልን አይተክልም አሉ ነብያችን አለይሂ ሰላም አንዲትን ተክልን አይተክልም الا كان ما اكل منه له صدقه ከዛች ነገር እንደው አንዳች ነገር እንኳን አንድ ነገር ቢበላ ለሱ ሰደቃ ቢጻፍለት እንጂ አሉ hatta وما سرق منه له صدقه አሉ ከዛች ከተከላት ነገር ላይ አፍርታለት ሌባ እንኳን ቢበላት ለሱ
ለሱ ሰውዬ ለዚህኛው ለባለቤቱ ሰደቃ ትሆንለታለች አሉ። ወማ አከለ ሰብዑን ሚንሁ فهو له ሰደቃ حتى አውሬ እንኳን ቢበላው ሰደቃ ትሆንለታለች አሉ። ወማ አከለት الطير فهو له ሰደቃ እንደዚሁም حتى ወፎች እንኳን ቢበሏት ያችን ነገር ለሱ ሰደቃ ትሆንለታለች አሉ። ስለዚህ ምንም ትሁን ምንም ያቺ ነገር ለሱ ምን ትሆንለታለች? ሰደቃ ናት የምትሆንለታል ነብያችን አለይሂ ሰላቱ ወሰለም። ስለዚህ እጽዋትን መትከልን በጣም የተበረታታ ነው በሸሪዓችን በጣም የሚበረታታ ነገር ነውና ሁላችንም ኢንሻአላህ ይሄን ነገር የሚደገፍ ነገር ስለሆነ የቻልነውን ያክል ምጽዋቶችንም በመትከል እንደዚህ ነገራቶችን በመፈጸም አገራችንን እንትን ልናለማ ይገባል ማለት ነው። ነብያችን አለይሂ ሰላቱ ወሰለም ስለ እጽዋት ሲናገሩ ምን አሉ? ኢንቃመት الساعة وبيد أحدكم فصيلة አሉ فإن استطاع ألا يقوم حتى يغرسها فليفعل አሉ። አንድ ሰው አሉ እጁ ላይ ይዞ እንኳን حتى ይዞ ተክልን ይዞ ቂያማ ልቆም ነው ቢባል እንኳን እዛው ባለበት ያችን ነገር ይትከላታሉ። እና ይሄን ያክል ነው እንግዲህ ያችን ነገር በያዘበት እዛው በቆመበት ያችን ነገር ይትከላት። ስለዚህ በጣም ይሄ እጽዋት መትከል በእኛ በጣም የተበረታታ ነው። حتى ነብያችን አለይሂ ሰላቱ ወሰለም ለእጽዋት በጣም ትልቅ ቦታ ነበራቸው። ወከዛሊክ እንደዚሁም ለእንስሳ እንኳን حتى ነብያችን አለይሂ ሰላቱ ወሰለም አዛኝ ነበሩ ለእንስሳት እንኳን ማለት ነው። እንዴት መያዝ እንዳለብን አስተምረውናል። እንስሳቶችን እንኳን ነብያችን አለይሂ ሰላቱ ወሰለም እኮ ለሰው ብቻ አልነበረም የሚጨነቁት ለእንስሳዎች ላይ ይጨነቁ ነበር። ምን ይላሉ? አደራ ይሉ ነበር ነብያችን አለይሂ ሰላቱ ወሰለም አደራ እነዚህ እንስሳቶች ምን እንዳታረጓቸው እንዳትጎዷቸው የማይችሉትን ነገር እንዳታሸክሟቸው የሚሸከሙን ከሆነ በአቅማቸው አድርጓቸው አታስገድዷቸው ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሐቃቸውንም ሙሉ ይሉ ነበር ነብያችን አለይሂ ሰላቱ ወሰለም ማለት ነው። እና አንድ ጊዜ እንዳውም ለሐጃቸው ወደ ጫካ ገባ ሲሉ አንድን እንትን አዩ ግመል። ይሄ ግመል ሲያይ እሳቸውን ሲያይ አለቀሰ ግመሉ። ያ ረሱላህ አላቸው አናገራቸው። እኔ እኮ ይሄው እንትን ይበድለኛል ባለቤቴ ይሄው በአግባቡ ምግብም አይሰጠኝም ያስርበኛል ያሰቃየኛል እንዲህ ያደርገኛል ብሎ ነገራቸው። እያለቀሰ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ከዛ ተቆጡና መረቡ هذا الجمل አሉ የዚህ ግመል ባለቤት ማን ነው አሉ ጠየቁ። ከዛ አንድ ጉላም አንድ ሰውዬ መጣና አንድ ልጅ መጣና ያ ረሱላህ የኔ ነው አላቸው። ለምን ታስርበዋለህ? ለምን ታሰቃየዋለህ? አንድን እንስሳ እኮ በምታስርበው አላህ ፊት ትጠየቅበታለህ። ስለዚህ ስታሰራው ምንም ስታረግ አደራህን አሉት ነብያችን አለይሂ ሰላቱ ሰላም። አደራህን በሚችሉት ቢማቱቲኩን በሚችሉት ነገር አድርጉ አታስገድዷቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድን ነገር እንስሳን እንኳን ሌላ ይቅርና ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እንደነገሩን አንዲትን ድመት በመግደሏ ነው ስንት ጊዜ የሰራችውን እቺን ድመት አስራት ገበያ ሄደች አሉ። እቺ ድመት ከዛ ምግቧን የምትበላውን አጣ በረሃብ የተነሳ ከገበያ እስክትመለስ ሴትዮዋ ሞታ ጠበቀቻት። በዚህ ምክንያት ጀሃነም ገባች አሉ። አንድ ውሻ ደግሞ በማጠጣቷ የተራበን በማብላቷ ያን የጠማውን ውሻ በማጠጣቷ ብቻ ጀነት የገባች ሴት አለች ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምሮናል። ስለዚህ ለእንስሳ እንኳን ቢሆን ምን ያክል ነብያችን አለይሂ ሰላም እንደሚጨነቁ ነው ማለት ነው። እንስሳቶችን እንኳን በአግባቡ መጠቀም እንዳለብን ማሰቃየት እንደሌለብን حتى በወፎች አጠገብ እንኳን ሲያልፉ በወፎች እንደዚህ ሲያረጉ በህፃናቶችን ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ይቆጡ ነበር። ለምን ታሰቃያላችሁ እያሉ ማለት ነው። حتى በእሳት መቅጣት እንስሳቶችን እንዳቀጡ ብለው አስጠንቅቀውና ነብያችን አለይሂ ሰላቱ ሰላም ለእንስሳ የሚጨነቁ ነበርና ስለዚህ ይሄ ደግሞ ችግኞችን መትከል አገራችን ማሻአላህ በጣም በሚሊዮን የሚቆጠር ችግኞችን ተክላለን እና እነዚህ ነገራቶች የሚበረታቱ ነገር ናቸው። ሸሪዓችን የሚደግፋቸው ናቸው። እስልምናችን የሚደግፈው ነገር ስለሆነ በዚህ ነገር ላይ ሁላችንም ልንበረታ ይገባል። ኢንሻአላህ አገራችን በሰጠችን እንትን ላይ ከጎኗ ልንቆም ይገባል። እንደዚሁም ደግሞ አገራችን በተፈለግን ሰዓት አገራችን አለን ማለት ይኖርብናል። ኢንሻአላህ በታዘዝነው ነገር ላይ ሁሉ አለን ብለን ያንን ነገር አገራችንን የቻልነውን ያክል አንድ ደረጃ ወደ ላይ ልናሳድግ ይገባል ማለት። ለምን ይሄንን መትከላችን ለኛ ባይበላ እንኳን ይላሉ ያ ነገር ባይበላ አንድ ሰው ከስሩ በሚጠለል ሰዓት ጥላው ስር በሚጠለል ሰዓት አጅር ያገኝበታል አሉ። ያ ብቻ ሳይሆን አሁን ሰዓት ደግሞ የአየር ብክለቶች በጣም ይበዛ ነው። ስለዚህ ያንን አየር ብክለት ማዳን ማለት ትውልድን ማዳን ነው። ስለዚህ ይሄ ነገር አስፈላጊ ስለሆነ እጽዋትን በመትከል ላይ መንከባከብ ላይ እንደዚሁም ራሳችንን እንተክላለን የተተከሉትንም ደግሞ መንከባከብ ይኖርብናል። እንደዚሁም ለእንስሳቶች እዝነት ማሳየት ይኖርብናል። ኢንሻአላህ ይሄ ነው ነብያችን አለይሂ ሰላቱ ሰላም ያስተማሩን ማለት ነው። በዊላዳቸውም ይሄንን ነው የምንሰብከው ማለት ነው። ኢንሻአላህ እነዚህ አሁን የተናገርናቸው ነገራቶች ሁሉ ደግሞ በህይወታችን ላይ ሊመጡ ይገባል። እንደዚሁም ደግሞ ልንፈጽማቸው ይገባል። አሁን እኛን መውሊድ ላይ እንግዲህ የተለያየ ነገራቶች ይስተዋላሉ። መልካም ኸይራቶች ይሰራሉ። ማህበራዊ ሴቶች እነዚህ ነገራቶች
ይሰራሉና እነዚህ ነገራቶች እንዴት ወደፊት ደግሞ መቀጠል ይኖርባቸዋል ማለት ነው። ይሄ መውሊድ ላይ አሁን እኛ አልহামዱሊላህ ማብላቱ ማጠጣቱ መርዳቱ የተቸገረ መርዳት እንደዚሁም ደግሞ አንድን ሰው መደገፍ የተቸገሩትን መደገፍ እነዚህን የመሳሰሉ ነገራቶች እንግዲህ እዚህ መውሊድ ላይ ይሰራሉ ማለት ነው። እንግዲህ አንድ ነገር ነብያችን አለይሂ ሰላቱ ወሰለም በህይወታችን ላይ እንዳለ የሳቸውን ሐያት የቻልነውን ያክል በእኛ ሐያት ላይ ማምጣት መቻል አለብን። ነብያችን አለይሂ ሰላቱ ወሰለም ሰዎችን በመርዳት ይታወቃሉ። ይሄ መውሊድ ላይ ብቻ ሳይሆን ሁሌም ቢሆን 360 ቀናቶችን ድሃዎችን የተቸገሩትን በመርዳት ልናሳልፍ ይገባል ማለት ነው። ቅድም እንዳልኩት መጀመሪያ ላይ የተናገርኩት እንትን አለ ሐዲስ አለ። ነብያችን አለይሂ ሰላቱ ወሰለም በየቀኑ እነዚህን ነገራቶች ያልኩት ቅድም አንድ ሰው ጀናዛን ከሸኘ አንድ ሰው ጾመኛ ከሆነ ጀናዛን ከሸኘ እንደዚሁም ደግሞ በሽተኛን ከጠየቀ እንደዚሁም ደግሞ ምግብን ደግሞ የተቸገሩ የተራቡትን ያበላ ሰው ይሄ ሰው የጀነት ነው ነብያችን አለይሂ ሰላቱ ሰላም መስክረዋልና እነዚህን ነገራቶች በቀን ውስጥ የሚሰራ ሰው አሉ። በቀን ቀን ውስጥ እነዚህ አራቱ ነገራቶች አንድ ሰው ላይ አይሰበሰቡም አላህ Subhanahu Ta'ala ጀነት ቢያስገባው እንጂ ብለውናል ነብያችን አለይሂ ሰላቱ ሰላም ማለት ነው። ስለዚህ እነዚህ ነገራቶች ስላሉ ምን ማድረግ አለብን? የቻልነውን ያክል ከመውሊዱም በኋላ እነዚህ ነገራቶች ማስቀጠል መቻል አለብን። ይሄ መደጋገፋችን መከባበራችን መዋደዳችን ይሄን ደግሞ በጥሩ ቦታ ላይ ደግሞ መሰባሰባችን ከዛም በኋላ መቀጠል መቻል አለበት ማለት ነው። ነብያችን አለይሂ ሰላቱ ሰላም ለኛ መከተያ ሞዴል ሆነው አሳይተውን ሄደዋል እና እኛም ደግሞ የሳቸውን ህይወት ልንኖር ይገባል። የነሱ አኽላቅ ያሳለፉትን በአማና ላይ አሁን ብዙ ጊዜ ስራ ቦታ ላይ የተለያዩ ነጋዴዎች ጋር ልንገናኝ እንችላለን። ስራ ቦታችን ላይ ከኛ ምን መማር አለበት ብለን ራሳችንን መጠየቅ አለብን። ታማኝነት ምን ያክል ነው ብለን መጠየቅ አለብን። እንደዚሁም ደግሞ አማና ጠባቂነት ምን ያክል ነው፣ አደራ ጠባቂ ነኝ አይደለሁም ብሎ ራሱን ሊፈትሽ ይገባል ማለት ነው። ሐቀኛ ነኝ አይደለሁም ብሎ ራሱን ሊፈትሽ ይገባል ማለት ነውና ይሄ ሁሌ ሐያታችን ላይ አብረን የምንኖረው ነገር ነው ማለት ነው። አንዴ ብቻ ተሰርቶ የሚያልቅ ነገር አይደለም። እነዚህ ነገራቶችን ማስቀጠል መቻል አለብን። ሁላችንም የቻልነውን ያክል መሞከር አለብን። የቻልነውን ያክል ወደፊት ነብያችን አለይሂ ሰላቱ ሰላም ባስተማሩን መልኩ እነዚህ ነገራቶች መቀጠል አለባቸው። ሶላቱ ዐለ ነብይ ሰለላሁ ዐለይሂ ወሰለም ሰውየው አንድ ነብያችን አለይሂ ሰላቱ ሰላም ላይ አንድን ሰለዋት በሚያወርድ ሰዓት አላህ Subhanahu Wa Ta'ala በሱ ላይ ደግሞ አላህ 10 ሐሰናዎችን ያወርድበታል ብለዋል ነብያችን አለይሂ ሰላቱ ሰላም። ስለዚህ አጅሩ ለራሳችን ነው። እያንዳንዱ ምን ሰራት ነገር ኢነማ አዕማሉኩም ኡህሲሃ ለኩም ለአላህ ሱብሃነ ስራችሁን እኮ የምትሰሯትን ነገር ለእያንዳንዷን ነገር ለናንተው አስቀምጥላችኋለሁ አለ አላህ Subhanahu Ta'ala ثم اوفيكم اياه ከዛ በኋላ ደግሞ ለናንተው እመልስላችኋለሁ አለ አላህ Subhanahu Ta'ala የምትሰሯትን ኸይር ስራ የምታረጓትን እያንዳንዷን ኸይር ስራ መጀመሪያ ምን አረጋላችኋለሁ ተንከባክቤ በጥሩ ሁኔታ አባዝቼ ያስቀምጥላችኋለሁ አለ አላህ Subhanahu Ta'ala። ከዛ በኋላ ምን አረጋላችኋለሁ ነገ ደግሞ ስትመጡ ለኔ ያችን ነገር ደግሞ መልሼ እሰጣችኋለሁ። فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره الى الله Subhanahu Ta'ala مثقال ذرة የጎመን ዘር ታክል ኸይርን ስራ ካላችሁ ያችን ስራችሁን ታገኙታላችሁ። መጥፎም ስራ ካለቻችሁ ታገኛላችሁ። ኸይርም ስራ ከሆነች ደግሞ ያችን ነገር ባለ ተባለች መንገድ ያችን ነገር ታገኙታላችሁ አለ አላህ Subhanahu Ta'ala። አስቀምጥላችኋለሁ አለ አላህ አስቀምጥላችኋለሁ ብሎናልና ስለዚህ እያንዳንዱ ምን ሰራው ኸይር ስራ ለራሳችን ነው ማለት ነው። ጥቅሙ ለራሳችን ነው። ስለዚህ ወጀደ ኸይረን አለ አላህ የዛን ጊዜ እንግዲህ ነገ የውመል ቂያማ ስራችን ሲሰጠን ያ የሰራነው ነገር ሲሰጠን ጥሩ ነገር ካገኘ فليحمدillah አላህ Subhanahu Wa Ta'ala ያመስግነው ይላል አላህ ምን ይላል አላህን ያመስግን። ወመን ወጀደ ገይረ ዛሊክ ከዛ ውጭ ግን መጥፎን ያገኘ فلا يلومن الا نفسه ራሱን እንጂ ማንንም አይወቀሳል። ዱንያ ማለት ነገ እኛ ለአኺራችን የምንዘጋጅባት ሀገር ናት። ዱንያ ማለት አጭር ሀገር ናት። በጣም ትንሽ ናት። እድሜያችን በጣም ትንሽ ናት። ከሌሎች ኡመቶች ሁሉ ያነሰ እድሜ የኛ የነብዩ አለይሂ ሰላቱ ሰላም ኡመቶች እድሜ ነው ማለት ነው። የኛ እድሜ ከ60 እስከ 70 ናት። ቢበዛ 80 ነው የሚኖረው እዚህ ዱንያ ላይ ማለት ነው። ከዛ በኋላ ጥሎት ሁሉም ነገር እርግፍ አድርጎ ይሄዳል። አንድ ሰው እዚህ ዱንያ ላይ ሲኖር እንኳን ለመጠላላት አይደለም እንኳን ለመዋጋት አይደለም እንኳን እርስ በርስ ለመገዳደል አይደለም ይቺ ትንሽ እድሜ ናት ማለት ነው። ተዋደን ተፋቅረን እንኳን አትበቃንም ይቺ እድሜ አትበቃንም። ያታ ለመዋደድ እንኳን ትንሽ እድሜ ናት እና ብዙኛ ኢንሻአላህ አገራችንም አላህ ሰላም እንዲያረግልን ሁሌም ዱዓ ማድረግ አለብን። በተለይ የሃይማኖት አባቶች ላይ በጣም ይሄን ነገር ልፋት ልናረግ ይገባል። አገራችን ሰላም እንድትሆን ባገኘነው አጋጣሚ ዳዕዋዎችን ማድረግ አለብን። የነብያችን አለይሂ ሰላቱ ሰላም ባህሪ ማላበስ አለብን።
حتى قدم እንዳልነው ነብያችን አለይሂ ሰላም ለሰው አይደለም ለእንስሳም ያዝናሉ ብለናል አይደል ስለዚህ ይሄንን ነገር በተቻለን አቅም ኡማው ላይ ህዝቡ ላይ ልናስተላልፍ ይገባል ይሄ እስልምና ላይ ብቻ ሳይሆን ሌሎችም ሃይማኖቶች አባቶች ይሄን ነገር ልፋት ሊያርጉበት ይገባል ሁሉም የቻለውን ያክል ሀገራችን ሰላም እንድትሆን በጸሎት እንደዚሁም ደግሞ ኡመቶቻችንን በመምከር ወደ አንድነት ወደ መተሳሰብ ወደ መከባበር ወደ መፈቃቀር መዋደድ ወደዚህ መንገድ ልናመጣው ይገባል ማለት ነው ሀገራችን አላህ ሰላም እንዲያረግልን ሁሌም ዱዓ ማድረግ አለብን ሁሉም ነገር በመመካከር ነው የሚፈታው ሁሉም ነገር በመወያየት ነው የሚፈታው እና ቁጭ በማለት በመወያየት ነውና አላህ ሀገራችንን ሰላም አላህ ያደርግልን ኢንሻአላህ ይሄንንም መውሊድ የተባረከ የዓፊያ የደስታ የሙሐባ የአንድነት የመከባበርና የመደጋገፍ መውሊድ አላህ ያደርግልን ኢንሻአላህ ይሄን ነገር ሁሉም የነብያችን አለይሂ ሰላቱ ሰላም አሁን ስናወራው የነበረውን ሁሉ ምናስቀጥል አላህ ያደርገና ሁላችሁም በድጋሚ ኢንሻአላህ መላው ሙስሊም ማህበረሰብ ዓለም ላይ ላላችሁ ሁሉ ኢትዮጵያም ላይ ላላችሁ ሁሉ እንኳን ለ1500 አንደኛው ወይም ደግሞ 1448ኛው የነብያችን አለይሂ ሰላቱ ሰላም የውዱ ነብያችን መውሊድ በሰላም አደረሳችሁ ይያልኩ ኢንሻአላህ ሐራምቤ ሬዲዮ እናንተንም በጣም ጀዛኩሙላሁ ኸይራ በጣም እናመሰግናችኋለን ለምን ሰውን ያላመሰገነ አላህ Subhanahu Wa Ta'ala አያመሰግንምና እናንተም የቻላችሁትን ያክል ኢንሻአላህ የአየር ሰዓታችሁን ሰጣችሁን ጊዜያችሁን ሰጣችሁን እንደዚህ ኡማው ጋር ለማድረስ ያረጋችሁ ጥረት በጣም የሚበረታታ ነገር ነው እናንተንም አላህ ኸይር الله يكفلاችሁ ላለው ኢንሻአላህ በጣም እናመሰግናችኋለን በርቱልን እንላለን ሐራምቤ ሬዲዮ ኢንሻአላህ አላህ ከይርዛችሁን አላህ ያቆያችሁ አላህ ከይርዛችሁን ይክፈላችሁ ኢንሻአላህ ይሄ ለኡማው ማድረስ ትልቅ ነገር ነው እያንዳንዱ ነገራቶች ለኡማው ማድረስ ኸይርን ነገር ለኡማ ማድረስ ትልቅ ነገር ስለሆነ አጅሩም ስላለው ባሰማችሁት ልክ ነው አጅሩ የሚገኘውና አላህ ከይርዛችሁን አላህ ይክፈላችሁ ይያልኩኝ ኢንሻአላህ እኔ በዚሁ ንግግሬን ቋጫለሁ ወቢላሂ ተውፊቅ السلام عليكم ورحمة الله تعالى وبركاته ውድ አድማጮቻችን ከመውሊድ በዓል የምንማራቸው እንደ ሰደቃ የወደቁትን መደገፍ አብሮነትና አዘኔታ ያሉ ማህበራዊ እሴቶች የሃይማኖት ድንበር ሳይወስናቸው ማህበረሰባችንን በሰላምና በፍቅር አጥብቀው የያዙ የጋራ ሀብቶቻችን መሆናቸውን ከዛሬው የበዓል ቆይታችን ተረድተናል የነብዩ መሐመድ የታማኝነት የፍትሃዊነት የሥራ ወዳድነትና የተፈጥሮን ክብካቤ አስተምህሮቶች በዓሉ ባለቀ ቁጥር የሚያበቁ ሳይሆኑ በዕለት ተዕለት የህይወት ጉዞ ውስጥ ሊተገበሩ የሚገቡ ዘላቂ የህይወት መመሪያዎች ስለመሆናቸው ተነስተዋል እነዚህን በዓላትን ተንተርሰው የሚመጡ በጎ ልማዶች በዓሉ ካለፈ በኋላ በዘላቂነት ማስቀረት የሁሉም ማህበራዊና ሞራላዊ ኃላፊነት ስለመሆኑም በዝግጅቱ ላይ ተጠቅሷል ለዛሬ ያዘጋጀንላችሁ ልዩ የመውሊድ በዓል መርሃ ግብር በዚሁ ተጠናቋል በቆይታችን አብረውን ለነበሩት ኡስታዝ አህመድ ሼህ ሰዒድን እያመሰገንን መላው የሙስሊም ማህበረሰብና ሀገራችን ኢትዮጵያ የሰላም የፍቅርና የእንክብካቤ ዘመን እንዲሆንልን እየተመኘን ከወዲሁ ተሰናበትን ጤና ይስጥልኝ ሰለላሁ ዐላ ሙሐመድ አቡ ቢልአወል ሰለላሁ ዐላ ሙሐመድ አንኑር